16 32 ወይም 64 ጂቢ ራም ኖሯችሁም ጨዋታችሁ ግን ለሜሞሪ እንደሚራብ ኮምፒውተር ይቆራርጣል? ኦልት ታብ ስታደርጉ ኤፍፒኤስ ይወርዳል? ወይስ አዲስ ማፕ ሲጫን ስተተሪንግ ያስቸግራችኋል? እውነቱ ግን ዊንዶውስ እና ብዙዎቹ ዘመናዊ ጨዋታዎች የራም አቅማችሁን በአግባቡ አይጠቀሙም። ሲፒዩ ወይም ስቶሬጃችሁን እንዲጨነቁ በማድረግ ራሙን በከፊል ስራ ፈተው ያስቀምጡታል። ዛሬ ይሄንን እናስተካክላለን። የራማችሁን ሙሉ አቅም የሚከፍቱ ድብቅ ዘዴዎችን አሳያችኋለሁ። ሲስተማችሁ ከፍ ያለ ራም እያለው እንደ 8 ጂቢ እንዳይሆንና የሜሞሪ መጨናነቅን ቦትልኔክስ እንዴት እንደምናስወግድ እንይ። የራም ፍጥነትንና ዲዋል ቻናል መሆኑን ማረጋገጥ። ወደ ዊንዶውስ ማስተካከያ ከመግባታችን በፊት ሃርድዌራችሁ ወደ ኋላ የጎተታችሁ አለመሆኑን እናረጋግጥ። ብዙ ሰዎች ሶፍትዌር በማስተካከል ሰዓታቸውን ያጠፋሉ። ነገር ግን ራማችሁ በትክክል ካልተገጠመ ጨዋታው ሳይጀምር ከ30 እስከ 40% የሚሆኑን አፈጻጸም እያጣችሁ ነው። ሲፒዩ ዚ የተባለውን ነፃ ሶፍትዌር አውርዳችሁ ክፈቱት። ሜሞሪ ታብ ውስጥ ግቡ። እዚህ ሁለት ወሳኝ ነገሮችን ታያላችሁ። ቻናል ኤንኤች የሚለው ዲዋል መሆን አለበት። ሲንግል የሚል ከሆነ ከፍተኛ ፍጥነት እያጣችሁ ነው። ቀጥሎ ዲአርኤም ፍሪኩዌንሲ የሚለውን ተመልከቱ። ዲዲአር ማለት ዳብል ዳታ ሬት ስለሆነ ይህንን ቁጥር በሁለት አባዙት። ለምሳሌ 1600 ሜጋሄርትዝ ካሳያችሁ ራሙ በ3200 ሜጋሄርትዝ እየሰራ ነው ማለት ነው። እንዴት ይስተካከላል? ራሞቹ በትክክለኛ ስሎቶች ብዙውን ጊዜ ኤ2 እና ቢ2 ላይ መሆናቸውን አረጋግጡ። እንዲሁም በባዮስ ውስጥ ገብታችሁ ኤክስኤምፒ ወይም ዲኦሲፒ ፕሮፋይልን ኤኔብል አድርጉ። ይህ ራማችሁ በዝቅተኛው ፍጥነት 2133 ሜጋሄርትዝ ፋንታ በትክክለኛው ፍጥነቱ እንዲሰራ ያደርገዋል። ዊንዶውስ ሲስሜይን የሚባል አገልግሎት አለው። ይህ ሲስተም ቀጥሎ ምን አይነት አፕሊኬሽን እንደምትከፍቱ ለመገመት ይሞክራል። ለጌሚንግ ኮምፒውተሮች ግን ይህ ከጥቅሙ ጉዳቱ ያመዝናል። ዊንዶውስ ፋይሎችን አስቀድሞ ወደ ራም ለመጫን ሲሞክር የጌም ሪሶርሳችሁን ይሻማል። ዊን+አር ተጭናችሁ services.msc ብላችሁ ጻፉ። ሲስሜይን የሚለውን ፈልጋችሁ ራይት ክሊክ አድርጋችሁ ፕሮፐርቲስ ግቡ። ስታርታፕ ታይፕ የሚለውን ዲሴብልድ አድርጉት። ከዚያ ስቶፕ የሚለውን ተጫኑ። ፕሮቲፕ ፋይል ብዙ የማትፈልጉ ከሆነ በዚሁ ምስዋክ ውስጥ ላይ ዊንዶውስ ሰርች የሚለውንም ዲሴብል ማድረግ ትችላላችሁ። ምንም እንኳን ከፍተኛ ራም ቢኖራችሁም ዊንዶውስ ፔጅ ፋይል የሚባል እንደ ተጨማሪ ራም የሚያገለግል በዲስካችሁ ላይ ያለ ድብቅ ፋይል ይጠቀማል። ዊንዶውስ ይህንን በራሱ ጊዜ አውቶማቲክሊ እንዲያስተካክል ከተተዋ ፋይሉን በየመሃሉ ሪሳይዝ ሲያደርግ ጨዋታው እንዲቆራረጥ ወይም ክራሽ እንዲያደርግ ያደርጋል። ስታርት ላይ አድቫንስድ ሲስተም ሴቲንግስ ብላችሁ ፈልጉ። ፐርፎርማንስ ስር ሴቲንግስን፣ በመቀጠል አድቫንስድ ታብን ተጭናችሁ ቪርቹዋል ሜሞሪ ስር የቼንጅ የሚለውን ንኩ። አውቶማቲክሊ ማኔጅ የሚለውን አጥፉት። ሲ ድራይቭን መርጣችሁ ከስተም ሳይዝ ላይ ኢኒሺያል ሳይዝ ያላችሁን ራም በ1.5 አባስታችሁ ጻፉ። ማክሲመም ሳይዝ ያላችሁን ራም በ2 አባስታችሁ ጻፉ። ሴት እና ኦኬ ብላችሁ ኮምፒውተራችሁን ሪስታርት አድርጉ። በተለይ ክፍት የሆኑ የጨዋታ ዓለሞች ላይ ዊንዶውስ ራምን ለካሽ በበቂ ሁኔታ አይመድብም። ይህም አዲስ ቦታዎች ሲጫኑ ስተተሪንግ ይፈጥራል። ዊን+አር ተጭናችሁ ሬጅ ኤዲት ብላችሁ ጻፉ። ወደሚፈለገው የሬጂስትሪ ፓዝ ሂዱ። በቀኝ በኩል ላርጅ ሲስተም ካሽ የሚለውን ፈልጉ። ካልተገኘ አዲስ DWORD 32 ቢት ፈጥራችሁ ስሙን እንዲህ ሲጡት። ቫልዩ ዳታውን ወደ 1 ቀይሩት። ማሳሰቢያ፣ ይህ የሚረከመው 16 ጂቢ እና ከዛ በላይ ራም ያላቸው ብቻ ነው። የቪዲዮ ካርዳችሁ ሜሞሪ ሲሞላ ጨዋታው ዳታውን ወደ ስቶሬጅ ይልካል። ይህ ደግሞ በጣም ቅርፋፋ ስለሆነ ኤፍፒኤስ ይጥላል። ይህ ሬጂስትሪ ትዊክ ዊንዶውስ ከዲስክ ይልቅ ሲስተም ራም እንዲጠቀም ያስገድዳል። ሬጂስትሪ ኤዲተር ውስጥ ፕሪፈር ኤክስተርናል ማኒፌስት የሚል ቫልዩ ፈጥራችሁ ቫልዩን 1 አድርጉት። ይህ ዳይሬክትኤክስ የቪራም መሞላትን በብልሃት እንዲያስተናግድ ያደርገዋል። ዊንዶውስ ስታንድ ባይ ሜሞሪ የሚባሉ አላስፈላጊ ፋይሎች ራሙን ሊሞላ የሚችል ልማድ አለው። ይህንን ለማስተካከል ISLC የተባለውን ሶፍትዌር ከዋግናርድ ሶፍት አውርዳችሁ ክፈቱት። ፍሪ ሜሞሪ ኢዝ ሎወር ዛን የሚለውን ወደ 1012 MB ቀይሩት። ስታርት ሚኒማይዝድ እና ኦቶ ስታርት አብሩ። ይህ ሶፍትዌር በጌም መሃል ሜሞሪውን በራሱ እያጸዳ ለጨዋታው በቂ ቦታ ያዘጋጃል። በመጨረሻም ጨዋታው ራሱ ራምን እንዳይባክን አድርጉ። በኢንቪዲያ ወይም AMD ሶፍትዌር ላይ ኢንስታንት ሪፕሌይ አጥፉ። በአንሪል ኤንጂን ጨዋታዎች ላይ ቴክስቸር ስትሪሚንግ ፑል ሳይዝ ቀነስ አድርጉ። የዚህ ትናንሽ ለውጦች ጨዋታው ከሚያስፈልገው በላይ ሜሞሪ እንዳይበላ ይከላከላሉ። በቃ ራማችሁን ትክክል እንዳይሰራ የሚያደርጉትን እንቅፋቶችን ከየአቅጣጫው አጽደናል። አሁን ሲስተማችሁ የከፈላችሁበትን ራም አቅም ሙሉ በሙሉ ይጠቀማል። መጨናነትም ወይም መቆራረጡም የለም። ይህ ቪዲዮ ከረዳችሁ ላይክ አድርጉ። ለተጨማሪ የኦፕቲማይዜሽን ዘዴዎች ሰብስክራይብ አድርጉ። ውጤታችሁን ኮሜንት ላይ አስፍሩልኝ። እስከሚቀጥለው ቪዲዮ መልካም ቆይታ።